የሚያድን ብርሃን የሚል ነው የምንመለከተው እና ስለዚህ የሚያድን ብርሃን በምንነጋገርበት ጊዜ እግዚአብሔር በፊቱ ብርሃን እንዲመራቸው የቀረበን ጸሎት የሚያሳዩ ምዕራፎች ናቸው ማለት ነው። እነዚህ ምዕራፎች ምዕራፎች በአጠቃላይ በምናጠናበት ጊዜ እግዚአብሔር በፊቱ ብርሃን እንዲመራቸው የቀረበ ጸሎት ሆኖ እንመለከታለን። ሆነ አቤቱ መልሰን ፊትህንም አብራ እኛም እንድናለን የሚል እናገኛለን። ፊትህንም አብራ እኛም እንድናለን። ቁጥር 7 ላይ እንደዚሁ ማለፍ ብለን ብናይ የሰራዊት አምላክ አቤቱ መልሰን ፊትህንም አብራ እኛም እንድናለን የሚል የፊቱ ብርሃን የሚያድን ብርሃን ያልነው ለዚህ ነው። ስንተረጉምናለን እግዚአብሔር በፊቱ ብርሃን እንዲመራቸው የቀረበ የተማጽኖ ጸሎት ሆኖ እንመለከታለን። ቁጥር 19ም ሲጨርስ ፊትህን አብራ እኛም እንድናለን የሚል እናገኛለን ማለት ነው። ይህንን ከዘውልቁ ጋር ዘውልቁ ምዕራፍ 6 ከቁጥር 22 እስከ 27 ላይ ባለው የቀረበውን ባርኮት አይታችሁ ከሆነ እግዚአብሔር እንዲባርካቸው እንዲጠብቃቸው በተደረገው የካህናት ቡራኬ ላይ እግዚአብሔር ፊቱን ያብራላችሁ የሚል ቡራኬ ጋር ተገናኝቶ እንመለከታለን ማለት ነው። ለዚህ ነው እንግዲህ የሚያድን ብርሃን ብለን የምናነሳው። የሚያድን አያችሁ፣ የእግዚአብሔር ብርሃን በእግዚአብሔር ሕዝብ ላይ በበራ ጊዜ ሕዝቡ ከወቅታዊም ከግለሰባዊና ከማህበረሰባዊ ቻሌንጆች እንደሚድኑ እግዚአብሔር እንደሚመራቸው የሚያሳይ መልእክት ሆኖ ቀርቦ እንመለከታለን። እንግዲህ የቀረቡትን መልእክቶች በምንመለከትበት ጊዜ የመጀመሪያው እስራኤልን እንደ መንጋ ተገልጸው እንመለከታለን። ሁለተኛው ደግሞ እስራኤል እንደ ወይን ተክል ተገልጠው እንመለከታለን ማለት ነው። አይታችሁ ከሆነ ዮሴፍ በሚል ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ የሚለው ከታቦቱ ጋር የተሳሰረ ነገር ሆኖ እንመለከታለን ማለት ነው። አይታችሁ ከሆነ እነዚህ ኪሩቤል የሚባሉት በታቦቱ ላይ ያሉ የንጉሱ እግዚአብሔር የመቀመጫ ድጋፍ ወይም ደግሞ በግራና በቀኝ የሚቀመጥበት እንደሆነ ተደርጎ ይታመናል ማለት ነው። እነዚህ ታቦቱ ውስጥ ያለው የሕገ እግዚአብሔር የእግዚአብሔር ትምህርት የእግዚአብሔር ለሕዝቡ የሰጠው ትምህርት ሲሆን እና በታቦቱ ላይ የተቀመጡት እነዚህ የክብር ኪሩቤል የሚባሉት ደግሞ እግዚአብሔር በዛ ላይ በስሬት መክደኛው ላይ ሁኜ እነጋገራችኋለሁ ከእናንተ ጋር እነጋገራለሁ ስላለ ሲመጣ እና የስሬት መክደኛው ላይ በሚቀመጥበት ጊዜ በግራና በቀኝ የሚደገፍባቸው ናቸው እነዚህ ኪሩቤልስ የተባሉት ማለት ነው። እንደ መብረሪያ ክንፍም ገልጿቸው እንመለከታለን። በሌላ ቦታ በኪሩቤል ላይ የምትቀመጥ የሚለው ከዚህ የተነሳ መሆኑን እንድናይ ነው። ኤፍሬም ተነስቷል፣ ብንያም ተነስቷል። እነዚህ ሁሉ ከእስራኤል ነገዶች የብዜት ጀነሬሽን ናቸው ማለት ነው እና እነዚህን እያነሳ እግዚአብሔር ሕዝቡን እንደ መንጋ እንደሚመራ ከአዲስ ኪዳን መልእክት ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እረኛ እንደሆነ የእርሱ ተከታዮች ደግሞ መንጋዎች እንደሆኑ ከሚናገረው ጋር የሚገናኝ ሆኖ እንመለከታለን ማለት ነው። እግዚአብሔር ሕዝቡን በፊቱ ብርሃን እንዲመራ የቀረበ ጸሎት ነው እያልን ነው። ይህን ስንል ሕዝቡ ምን ስለሆኑ ነው የሚመሩት ስንል መንጋዎች ስለሆኑ ነው። አያችሁ፣ መንጋ እረኛ ከሌለው ይባዝናል። መንጋ እረኛ ከሌለው ይበላል። እረኛ ከሌለው ይጎዳል እና የእስራኤል ሕዝብ እንደ መንጋ ሲሆኑ የእነዚህ መንጋዎች ጠባቂ ደግሞ ልዑል እግዚአብሔር ኃያል እግዚአብሔር ሰማይና ምድርን የፈጠረ እግዚአብሔር እንደሆነ እንመለከታለን ማለት ነው። ይህ እግዚአብሔር በኪሩቤል ላይ የሚቀመጥ ነው። ይህ እግዚአብሔር ኃይሉን እንዲገልጥ ሲመራቸው ሲጠብቃቸው
በክብር እንዲሆን ተጠይቆ የምናገኝ ሆኗን ማለት ነው። ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስን እርሱ እረኛ እንደሆነ ስለ በጎቹ ነፍሱን አሳልፎ የሚሰጥ የበጎቹ እረኛ እንደሆነ በዮሐንስ ወንጌል ምዕራፍ 10 ላይ ነግሮናል ማለት ነው። በጎቼ ድምፄን ምን ያደርጋሉ? ይሰማሉ እና ከሌላው ድምፅ ግን ምን ያደርጋሉ? በጣም ብዙ ቮይስ ነው ምድር ላይ የሚያስተጋባው። ከሌላው ድምፅ ግን ይሸሻሉ፣ የኔን ድምፅ ይሰማሉ፣ ይከተሉኛል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነገረን ማለት ነው። ብዙ ድምፆች፣ በጣም ብዙ ሎት ኦፍ ኖይዝ ያለበት ዓለም ላይ ነው ያለ ነው። ከዚህ ሁሉ ድምፅ ግን ምን ያደርጋሉ? ይሸሻሉ። እኔን ግን ምን ያደርጉኛል? ይሰሙኛል፣ ደግሞ ይከተሉኛል። አውቃቸዋለሁ፣ ያውቁኛል ይላል። ስለዚህ የእግዚአብሔር ሕዝብ መንጋ ነው፣ እግዚአብሔር ደግሞ እረኛ ነው ስንል ትውውቅን ነው የሚያሳየው፣ ቅርርብን ነው የሚያሳየው፣ የእርሱን መጋቢነት፣ የመንጋውን ደግሞ በእረኛው ሴኩርድ መሆናቸውን፣ በእረኛው ያለንን መተማመን፣ ያለንን መጠበቅ፣ በእረኛው የሚደረግልንን አቅርቦት በሙሉ የሚያሳይ መሆኑን እዚህ ላይ እንገነዘባለን ማለት ነው። ይህን ነገርኳችሁ። ከቁጥር 8 እስከ 19 ባለው ስናይ እስራኤል እንደ ወይን ቀርባ እንመለከታለን። የወይን ተክል ሆና እንደተገለጸ ከግብፅ የወይን ግንድ አመጣ እና ምን አደረካት? ተከልካት ብሎ እሷንም ተከልህ። ህዝቡ ለምንድነው እረኛ ያስፈልገው ስንል መንጋ ስለሆኑ ነው። እዚህ ላይ ደግሞ እንደ ተክል እንደ ወይን ተክል ቀርበው እናያለን። እና ተክል ደግሞ ምን ያስፈልገዋል? እረኛ ያስፈልገዋል፣ ጠባቂ ያስፈልገዋል፣ ተንከባካቢ ያስፈልገዋል። ተክል የወይን ወይም የተክሉ ጠባቂ ከሌለ በሌሎች አውሬዎች እንደሚጎዳ በጠባቂ በሌላቸው እንስሳቶች ሊረጋገጥም እንደሚችል የሚያሳይ ሆኖ እንመለከታለን ማለት ነው። እንመለከታለን እንዴት የእግዚአብሔር እንክብካቤ ለህዝቡ በሚሆንበት ጊዜ ስሮቿን ይናገራል። ስለ መሰረት ነው የምናየው። ስለ መስፋፋት ይናገራል። ቅርንጫፎቿ መስፋፋትን ነው የሚያሳዩት። ተራራውን እስክትሸፍን ድረስ ፕሮስፐር የሆነች እጅግ የበለጸገች የወይን ተክል እንደሆነች እንመለከታለን። እንግዲህ እንደ መንጋ ለመባዛት እንደ ተክልም እንደዚህ ልምላሜና ፍሩትፉል የሆነ ብዜት ለማምጣት እግዚአብሔር የህዝቡ ምን መሆን መቻል አለበት እያልኳችሁ ነው? ጠባቂ መሆን አለበት። እግዚአብሔር ህዝቡን መድኃኒት የሚያድን ብርሃን ሆኖ ሊመራ እንደሚገባ እንነጋገራለን ማለት ነው። እንግዲህ እግዚአብሔር እቺ ወይን እንደተተከለች ፍሬም እንደተጠበቀባት ይናገርና ነገር ግን ፍሬዋ ጤናማ አልነበረም፣ ሆምጣጣ ፍሬ አፈራች ብሎ ኢሳይያስ 5 ላይ ያለው ይነግረናል። በማቴዎስ ወንጌል ላይ የቀረበውን ደግሞ በምንመለከትበት ጊዜ ጌታ ወይን እንደተከለና ለወይኑ ደግሞ ገበሬዎች እንዳስፈለጉ ለነዚያም ገበሬዎች ኃላፊነት እንደሰጠ ወይኑ እንዲባዛ እንደፈለገ ይነግረናል። የማቴዎስ ወንጌል ላይ የተገለጸው ምዕራፍ 21 ቁጥር 28 ጀምሮ ማለት ነው። ነገር ግን እነዚህ ገበሬዎች ወይኑን እንደሚገባ አልተንከባከቡትም ነበር፣ ፍሬያማም አልሆነም። መጨረሻም የወይኑ ባለቤት መጥቶ ያንን የወይን ቦታ ከእጃቸው እንደሚወስደው ለሌሎች ፍሬያማ ለሚሆኑ ሰዎች አሳልፎ እንደሚሰጠው ከተነገረው ምሳሌ ጋር የሚገናኝ መሆኑን ላሳስባችሁ ፈልጋለሁ። እንግዲህ እግዚአብሔር አምላካችን የሚያድን ብርሃን ሆኖ ከመራን እንደ መንጋ ፕሮስፔር መሆናችን እሱ የሚያድን መድኃኒት የሚያድን ብርሃን ሆኖ ህዝቡን ሲመራ እንደ ወይን ተክል ፍሬያማ እንደሆነች ወይን ተክል ቤተክርስቲያን መባዛቷ የማይቀር መሆኑን ላሳስባችሁ ፈልጋለሁ። ከእግዚአብሔር ጥበቃ ውጪ የሆኑ ተክሎች በማቴዎስ ላይ እንደተመለከትነው ከእግዚአብሔር ጥበቃ ውጪ የሆኑ ተክሎች በትንቢተ ኢሳይያስ ምዕራፍ 5 ላይ እንደምናየው የሆኑ ተክሎች የሚገባውን ፍሩት ማምጣትም የሚገባውን ክብር ማምጣትም አይችሉም ማለት ነው። ለዚህ ነው እንግዲህ የእሱን የፊቱ ብርሃን ምሪት ልንፈልግ ልንጠይቅ የሚገባን ወዳጆች። ያለመታዘዝን ውጤት ሁለቱም በንጽጽር ምዕራፍ 81 አቅርቦ እንመለከታለን ማለት ነው። ከቁጥር 1 እስከ 10 ያዝን ውጤት እናያለን።
የመታዘዝና ያለመታዘዝ ውጤት ብለህ ያስቀመጥከው ምንድን ነው ብትሉ ከቁጥር 1 እስከ 10 መልከቱ። እግዚአብሔር ከዚህ በፊት ከባርነት እንዴት እንዳወጣቸው፣ እንዴት ካስጨናቂ ስፍራ እንዳወጣቸው ብትሰማኝ ኑሮ ብሎ ደግሞ ጠይቃቸዋል። ቅድም እንደ መንጋ ብለን ደግሞ እንደ ወይን እየመራቸው ያለውን አምላክ ግን የመስማት ሰምቶ ምን የማድረግ የመታዘዝ ፍላጎት ግን አልነበራቸውም። እኔና እናንተ ብንሆን ምን እንላለን? እነሱ ላይ ልንፈርድባቸው እንችል ይሆናል። ምን አይነት ህዝቦች ቢሆኑ ነው ለምንድን ነው ይሄን ያደረጉት ልንል እንችል ይሆናል። እና እኛስ ዛሬ እግዚአብሔርን የመስማትና የመታዘዝ ፍላጎታችን ምን ያህል ነው? በእንደዚህ አይነት ፈተና ውስጥ ነበሩ። እንደ መንጋ እየመራቸው፣ እንደ ወይን ተክል እየተንከባከባቸው፣ ብዛታቸው ተራሮችን ሸፍኖ የስራቸው እስከ ባህሩ ጥልቅ ድረስ ሰፍቶ፣ እነሱ ግን ሰምቶ በመታዘዝ ፈተና ውስጥ ወድቀው ነበር ማለት ነው። ያለመታዘዙ ውጤት ደግሞ ምን እንደሚመስል ቁጥር 11 እና 12 ተመልከቱ። ብትሰማኝ ኑሮ ጠላቶች ይገዙልህ ነበር ይላል። ብትሰማኝ ኑሮ ከቱ ስብ ምግብህን ባዘጋጀህ ነበር ብሎ ይናገራል። አያችሁ፣ እግዚአብሔር መስማትና እግዚአብሔር መታዘዝ። ምክንያቱ እርሱ እንደ መንጋ ምን የሚያደርግ ነው አለን? ህዝቡን የሚመራ ነው። እንደ ወይን ተክል ህዝቦቹን የሚንከባከብ አምላክ ነው። አብዛኛው ሰው ራሱን ወይም ሌሎችን ነው የሚሰማው እንጂ እግዚአብሔርን ሰምቶ የሚታዘዝ ህዝብ እጅግ እጅግ አናሳ መሆኑን ላሳስባችሁ ፈልጋለሁ ወዳጆቼ። እኔና እናንተ እግዚአብሔርን ሰምቶ በመታዘዝ እግዚአብሔር ሊባርከን ልንጸልይ፣ ጸጋንም ልንጠይቅ ይገባናል። የመታዘዝ ውጤት ደግሞ ምን እንደሚመስል ቁጥር 13 እስከ 16 አለፍ ብላችሁ ብታነቡ በጣም የተሻለ ሊሆን ይችላል። ህዝቤ ሰምቶኝ ቢሆን ይላል ቁጥር 13 ላይ፣ እስራኤልን በመንገዴ ሄደው ቢሆን ጠላቶቻቸውን ፈጥኜ ባዋረድኋቸው ነበር። ምን ቢያደርጉ? የመታዘዝ በረከት ነው ይሄ። እንግዲህ በሚያስጨንቋቸውም ላይ እጄን በጣልሁ ነበር፣ የእግዚአብሔርም ጠላቶች በተገዙላቸው ነበር። ዘመናቸውም ለዘላለም በሆነ ነበር። ከስንዴ ስብ ባበላቸው ነበር፣ ከዓለቱ ማር ባጠግባቸው ነበር። ሰምቶ ቢታዘዙ ምንድን ነው የሚሆነው? ጠላቶቻቸው የኔ ጠላቶች ይሆናሉ አለ እና ዓለት ሳይቀር ለእነዚህ ሰዎች መጋቢ ሆኖ እንደሚነሳ፣ የአቅርቦት ምንጭ ሆኖ እንደሚነሳ እንመለከታለን። አያችሁ ወዳጆቼ፣ የእግዚአብሔር ጠላቶች ይገዙላቸዋል ይላል። ከስንዴም ስብ ባበላኋቸው ይላል። ከዓለት ደግሞ ማር ባጠጧቸው ወይም በመገብኳቸው ብሎ ሲናገር እንመለከታለን። የመታዘዝ ውጤት ምዕራፍ 81 የሚያሳየን በመታዘዝና ባለመታዘዝ መካከል ያለውን እውነታ አነጻጽሮ የሚያሳይ ክፍል ሆኖ ተመልክቷል። ሌላኛውን ምዕራፍ በጣም ደንቅ ክፍል ነው ይሄኛው። በሰማይ ያለውን ዙፋን እንመለከታለን። ምዕራፍ 82ን ተመልከቱ። 82ን በምናይበት ጊዜ የሚያስረዳን ለየት ያለ ነገር አለ። በምድር ላይ ያሉ ዳኞች፣ በምድር ላይ ያሉ ፈራጆች እንደምን ቀርበዋል? እንደ አማልክት ቀርበው እንመለከታለን ማለት ነው። አማልክት ናችሁ ይላቸውና ነገር ግን ምን ትሆናላችሁ ይላል? ትሞታላችሁ ብሎ ይናገራል ማለት ነው። ይህንን ምዕራፍ በጣም ነው የሚደንቀው። በሰማይ ያለው ዙፋን በምድር ላይ ያሉትን ዙፋኖች በሙሉ ጀጅ የሚያደርግ፣ በምድር ላይ ያሉትን ዙፋኖች፣ የፍርድ ዙፋኖች፣ የእውቀት ዙፋኖች፣ በኤዱኬሽን ሰርክል፣ በኢኮኖሚው ሰርክል፣ በፖለቲካው ሰርክል፣ በሪሊጂየስ ሰርክል ያሉትን ዙፋኖች በሙሉ የሚዳኝ ዙፋን በሰማይ እንዳለ የሚያሳይ ነው ማለት ነው። አማልክት ልክ እንደ ትንንሽ ኃያል አማልክት የሚለው በዕብራይስጡ አገላለጽ ምን የሚል ተብሏል? ኃያላን የሚል ነው የተገለጸው ማለት ነው። እና እንደ ሰው ምን ትሆናላችሁ ይላችኋል? ትሞታላችሁ። አሁን ባለስልጣን ሆነው ዓለምን የሚያውኩ ባለስልጣንን ብለው ግለሰቦችን የሚያስለቅሱ ኃይል አለን ብለው የድሆችን እንባ ከንቱ እያደረጉ ያሉ በሙሉ በኃያሉ ጌታ በሰማይ ባለው ዙፋን ጀጅ እንደሚደረጉ እንደሚፈረዱ የሚያሳይ ምዕራፍ
ነው ማለት ነው። በዚህ አይነት መልክ ብታጠኑት የተሻለ ብርሃን እንደምታገኙ ላሳስባችሁ እሞክራለሁ። እንግዲህ ቁጥር 6 እስከ 8 አያችሁት አይደለ? ትሞታላችሁ ይላችኋል። ከቁጥር 6 እስከ 8 ተባሉ። አሁን ምንድን ነው እንላለን? እንደነዚህ አይነት ሂድን የሆኑ ቃላቶችን ትርጉማቸው ምን እንደሆነ በሚገባ በምናውቅ ጊዜ መጽሐፍ ቅዱሳችንን ለማጥናት ደግሞም ከህይወታችን ጋር ለማዛመድ ቀላል እንዲሆንልን ነው እነዚህ ነገሮች የምጠቁማችሁ ማለት ነው። አማልክት ሲባል ቶሎ በአይምሯችን የሚመጣው ግለሰብ ሳይሆን ምንድን ነው የሚመጣው? የጣዖት አምልኮ ወይም ደግሞ ስፒሪቹዋል ወርልድ ላይ ያለ ሌላ ኃይል ነው የሚመስለን። ይሄ ግን እየተናገረ ያለው ራሳቸውን እንደ አምላክ የቆጠሩ ፖለቲከኞች ሊሆኑ ይችላሉ፣ እንደ አምላክ የቆጠሩ የኢኮኖሚ ባለሙያዎች ሊሆኑ ይችላሉ፣ በኤዱኬሽኑ ዓለም ያሉ ኃይል አለን የሚሉ የትኞቹ ግን ምን ይሆኑ ግለሰቦች በሕክምናው ዓለም ላይ ያሉ ሊሆኑ ይችላሉ። እነርሱን ነው አማልክት ናቸው። አዎ ከፍ ብላችኋል፣ ነገር ግን እንደ ኃያል ከኃያላን እንዳንዱ ትሆናላችሁ፣ ትወድቃላችሁ፣ መጨረሻችሁ ሞት ነው። በሌላ ቋንቋ ምንድን ነው? የምትመሩትን ተቋም፣ የምትመሩትን ቤት፣ የምትመሩትን ህይወት በተጠያቂነት ምን አድርጉ የሚል ነው መጀመሪያ የቀረበው ጥሪ። ከሰማይ ያለው ዙፋን እያለ ያለው በተጠያቂነት ምሩ። በተጠያቂነት የማትመሩ ከሆነ ፋይናሊ እንደ ሰው መሞታችሁ ግን የማይቀር ነው። አሁን የምታሰቃዩት ስቃይ በሙሉ የሆነ ወቅት ላይ የሆነ ሰዓት ላይ ሲዝ ያደርጋል፣ ይቆማል የሚል ተብራርቶ እንመለከታለን። እና ሌላ ምንም ስፒሪቹዋል ኮኔክሽን መናፍስታዊ ዓለም እንዳለ ሆኖ እንደዛ አይነት ግንኙነት እንዳልሆነ ግለሰቦች እንደሆኑ እንድናውቅ ያስፈልጋል የሚለውን ለመግለጽ ነው። እንግዲህ ጠላት በዚህ ልክ አይሎ መጣ። ከህዝብ ፊት እናጥፋቸው፣ ኑባሪያቸው እንዳይኖር፣ ህልውናቸውን እንሻር የሚሉ የጠላት ጉልበት ምን ያህል ከፍ ብሎ እንደነበረ ጠላት ህዝቡን ለማጥፋት ምን ያህል ከፍ እንዳለ ቁጥር 4 ላይ እንደዚሁም ደግሞ ቁጥር 12 ላይ እግዚአብሔር እንዲፈርድላቸው ሲጠይቅ እንመለከት። እንግዲህ እያለ ያለ የእግዚአብሔር መሰዊያ እንወርሳለን፣ ህዝቡን እናጠፋለን፣ እንደገና መሰዊያውን እናፈርሳለን። እግዚአብሔር የሚባል እንዳይታሰብ፣ እስራኤል የምትባልም እንዳትኖር፣ ይህንን የማድረግ ክፋት ይዞ በዛ ጊዜ የነበረው ዓለም ተነስቶ ነበር። በመጨረሻውም ዓለም የሚሆነው ይሄንን ነው። እስራኤልን ከምድረ ገጽ ማጥፋት ነው ብዙ ጊዜ እንደሚዛተው። አሁንም ወደፊት ያ ነገር ነው ለማድረግ የሚጣጣሩት ሰዎች። ወዳጆቼ ይሄ ግን ሊሆን አይችልም። የማይሆነው ለምንድን ነው ብትሉ እግዚአብሔር የመንጋው ማን ነው አለን? እረኛ ነው። እንደገናም ደግሞ እግዚአብሔር ማን ነው አለን? የዛች ከግብፅ ለመጣችው ወይን ተክል እግዚአብሔር ምን ነው አለን? ጠባቂዋ ነው። ስለዚህ በትንቢተ ኢሳይያስ እንደተነገረው ትዝ ይላችኋል አይደል? እኔ እግዚአብሔር ጠባቂው ነኝ አለ። በቀንም የሚጎዳው ነገር የለም፣ በሌሊትም ቢሆን የሚጎዳው የለም። እስቲ ይህን ተክል የሚነካካል ተራምጃ አጠፋዋለሁ ሲል እንመለከታለን። እኔና እናንተም እንደነሱ የእግዚአብሔር መንጋዎች ነን። እኔና እናንተም እንደነሱ የእግዚአብሔር ተክሎች ነን። ስለዚህ ጠላት ሊያጠፋ ይፈልግ ይሆናል። ጠላት ከእግዚአብሔር ጋር ያለንን መሰዊያ ሊያበላሽ ይፈልግ ይሆናል። ነገር ግን ከእርሱ ታላቅነት የተነሳ አይሳካለትም። ይህንን እንድናስተውል ያሳስባችሁ ፈልጋለሁ። ምዕራፍ 84 ቁጥር 4 እስቲ ላንብብላችሁ። በቤት የሚኖሩ ሁሉ የተመሰገኑ ናቸው፣ ለዓለምና ለዘላለም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛው መንገድ የሚያስብ ሰው ምስጉን ነው። በለቅሶ ሸለቆ ውስጥ በወሰንከው ስፍራ የሕግ መምህር በረከትን ይሰጣልና። ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ። የያዕቆብ አምላክ ሆይ አድምጥ። መታመኛችን አንተ ነህ፣ ኃይላችን አንተ ነህ፣ ወደ ቀባው ተመልከት እያለ ሲናገር እንመለከታለን ማለት ነው። እና እዚህ ጋር የምትመለከቱት እግዚአብሔር ምንም እንኳ የጭንቅ ስፍራ ላይ እንደነበሩ ቦታው ማይመቸ ቢሆንም እንኳ በዚያ ሁኔታ ምን አለ ይላል? እግዚአብሔር በረከትን ያዛል ብሎ ይናገራል። የት? በለቅሶ ሸለቆ ውስጥ። እስቲ አሁን በኳልኩሌሽን ብታስቀምጡ ለቅሶ የሚያመጣ የማይመች ፕሌስ ውስጥ በረከት ትጠብቃላችሁ ወይ? አቅርቦት ትጠብቃላችሁ ወይ? አዎ፣ ከሰው አይቻልም። እግዚአብሔር ጠባቂው ለሆነ ህዝብ ግን በሸለቆም የእግዚአብሔር ማዕድ ይዘጋጃል። አይታችሁ ከሆነ
ይሰጣል ብሎ ይናገራል። ሕጉን ያስተምረናል፣ በረከትን ይሰጠናል። ምንም እንኳን ምድር እንደ ሸለቆ እንደማይመች ቦታ ብትሆንም እግዚአብሔር ግን የመንጋው ጠባቂ ነው። እግዚአብሔር ግን የመንጋው ጠባቂ ብቻ ሳይሆን የተክሉ ባለቤት ነው። ያችን ተክል ትዝ ይላችኋል አይደለ? አላፈራችም ብሎ ሊነቅላት ሲል 1 ዓመት ታገሳት የሚል እንመለከታለን ማለት ነው። ወዳጆች እግዚአብሔር አምላካችን መጋቢያችን ስለሆነ በማይመች ቦታም እንኳ ቢሆን የእርሱ ሕግ አይለየንም። በማይመች ቦታም እንኳ ቢሆን የእግዚአብሔር መርዳት በሕዝቡ ላይ እንደሚሆን ይህን ክፍል ያስተምረናል ማለት ነው። ክብር ላዳኛችን ለወደደን ጌታ ለኢየሱስ ክርስቶስ ይሁን። ከእግዚአብሔር መባረክ የተነሳ እምነታችን እየጨመረ በእግዚአብሔር ላይ ያለን መደገፍ እየጨመረ እንደሚሄድ እዚህ ክፍል ላይ እንመለከታለን። እነዚህ ሁሉ ተስፋ ቃሎች ለእኔና ለእናንተ ታላቅ መሆናቸውን አትርሱ። እንግዲህ ወደ እግዚአብሔር ሐሳብ የሚጓዙ ወይም በእግዚአብሔር ፕላን የሚንቀሳቀሱ ሰዎች ጥንካሬም ብርታትም ከሰማይ መሆኑን የሚያሳዩ ናቸው። ከእምነት ወደ እምነት፣ ከአንዱ መረዳት ወደ ሌላኛው መረዳት እንደምንራመድ የሚያሳይ መሆኑን ይሄ ክፍል ያሳየናል ማለት ነው። የያዕቆብ መለከቱ ጊዜ የመታደስን ተስፋ ነው የሚያሳየው። ይህ ምዕራፍ አጠቃላይ መልሰን 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 የሚል ጥያቄ እንመለከታለን። ምዕራፍ 85 እንግዲህ መታደስ፣ ምንም እንኳ ህዝቡ የማይመች ሁኔታ ላይ ነው ያሉት፣ እግዚአብሔር ጠባቂያቸው ሆኖ እንደገናም ደግሞ እግዚአብሔር የአትክልቱ ባለቤት፣ የአትክልቱ መጋቢ፣ የአትክልቱ ኮትኳች፣ አትክልቱን የሚገርዝ ሆኖ እያለ ደግሞ ቦታው የማይመች ነበር። አሁን ምን እየጠየቀ ነው? መልሰን እንደገና ቦታችንን አስይዘን እንደገና ስፍራችንን አስይዘን እንደገና አምላክ ነው። እንደገና የመታደስን ጊዜ ይሰጣል። ቁጥር 8 ጀምሮ እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡ ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። እና ብዙ ድምፅ ስለ ብዙ ድምፆች አንስተን ነበር ቅድም። ስለዚህ የመዝሙረኛ ምን እያለ ነው? ብዙ ድምፆች ባሉበት ዓለም ላይ ብኖርም እግዚአብሔር አምላክ የሚናገረውን እርሱን ምን አደርጋለሁ አለ? እሰማለሁ። ወዳጆች እኔና እናንተ ማንን እየሰማን ይሆን? ምን እያደረግን ይሆን? አያችሁ፣ ለመረጋጋትም ሆነ ራእያችን ፉልፊል እንዲያደርግ በእኔና በእናንተ የተነገረውን የቤተሰብም የግልም በዓለምም ያለንን ተልእኮ ፈጽመን ለመሄድ እግዚአብሔር አምላክ የሚናገረውን በሚገባ መለየት ደግሞም እርሱን መስማት አስፈላጊ ነው። ለምን ብትሉ ብዙ ድምፆች ያሉበት ዓለም ላይ ያለ ነው። ድምፆች ባስተጋቡ ቁጥር ደግሞ ኮንፊውዥን ይፈጥራሉ፣ ግራ መጋባትን ይፈጥራሉ። ይሄ ይሆን ያ ይሆን እንደዚህ ይሆን እንላለን። ከመላምት የሚያወጣው ነገር ግን እግዚአብሔር አምላክ የሚናገረውን ምን ማድረግ? መስማት ነው። እሱ ሲናገር ደግሞ ሰላምን ለሕዝቡ ልባቸውን ወደ እርሱ ለሚመልሱ ይናገራል። የእግዚአብሔር ድምፅ የሰላም ድምፅ ነው። የእግዚአብሔር ድምፅ የመመለስ ድምፅ ነው። የእግዚአብሔር ድምፅ ተሐድሶን የሚያመጣ ድምፅ ነው ማለት ነው። ያኖራል ብሎ ይናገራል። እንደሚነገረው እንግዲህ ይህንን ሁኔታ ተገልጾ የምንመለከተው በጌታ በኢየሱስ ክርስቶስ ሕይወት ነው። ጽድቅ፣ እውነት፣ ሰላም ምን ተብሎ የተገለጹት ቃላቶች በሙሉ በምድር ላይ እውን የሆኑት በጌታችን በኢየሱስ ክርስቶስ ሕይወት እንደሆነ ምሕረት እና እውነት፣ ጽድቅና ሰላም፣ እነዚህ የሕይወት ኳሊቲዎች የተንቀሳቀሱት በምድር ላይ በጌታ ኢየሱስ ክርስቶስ የአገልግሎት ወቅት እንደነበረ ሁላችሁም የምትመለከቱትና የምታስታውሱት ነው። የሕይወት ጥበቃ ሕይወቱ ሴኩር እንድትሆን የሚጠይቅበትን ጥያቄ እንመለከታለን። ሌላው ደግሞ የልብን መረጋጋት የልብን መጠበቅ ሲጠይቅ እንመለከታለን። ይህም ብቻ አይደለም፣ እጅን አበርታ የሚል ጥያቄ ደግሞ ቀርቦ እናያለን። በተለይ ከ14 እስከ 17 ባለው ስታዩ ያንን ታያላችሁ። እንደ ሁለተኛው ደግሞ የልብን መረጋጋትና የልብ ሰላም ቁጥር 11 እስከ 13። ሌላው ከ14 እስከ 17 ባለው ደግሞ እጁን እንዲያበረታ እግዚአብሔር እንዲያበረታው ብርታት እንዲሰጠው ሲጠይቅ እንመለከታለን። ምን ማለት ነው? የተከፋፈለ ልብ ወደ አለመረጋጋት ያመራል ነው። የተከፋፈለ ልብ ወደ አለመረጋጋት ስለሚያመራ፣ ስለዚህ ልቡ እንዲረጋጋ
በእግዚአብሔር እንዲጠበቅ ሲጠይቅ እንመለከታለን። በያዕቆብ ምዕራፍ 1 ቁጥር 5-8 ላይ አይታችሁ ከሆነ ሁለት ሐሳብ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች የሚያገኝ አይምሰለው፣ አንዳች ሊያገኝ አይችልም። ምክንያቱም ለሁለት ጌቶች መገዛት አትችሉም የሚል ደግሞ በማቴዎስ 6 ቁጥር 22 ላይ እስከ 24 እንመለከታለን። ልብን የሚከፍል ነገር ካለ ለሁለት ጌቶች ይኖራሉ ማለት ነው። የልብ መከፈል ካለ ደግሞ የግድ አንዱን መምረጥ ያስፈልጋል። በሁለት ሐሳብ የሚያነክስ ሰው አንዱን እንኳ ማግኘት አይችልም ማለት ነው። ለዚህ ነው ልቡን እግዚአብሔር እንዲያበረታ፣ እጁን እንዲያበረታ፣ ህይወቱን እንዲጠብቅ ሲጠይቅ እንመለከታለን። ምን እያልክ ነው ብትሉኝ፣ እኔና እናንተም እንደነዚህ አይነት አጣብቂኝ ሲገጥመን ዝም ብለን ለመማረክ እንፈቅዳለን ወይስ እግዚአብሔር እንዲረዳን እንጠይቀዋለን? አያችሁ፣ ከነዚህ አይነት መጽሐፍ ቅዱሳዊ እውነታዎች የምንመለከተው ይሄንን ልብን የሚከፍል ነገር ሲመጣ ዝም ብለን ለዚያ ነው የምንነዳው ወይስ እግዚአብሔር እንዲረዳን ህይወታችንን እንዲጠብቅ እጃችንን የሚያዝል ነገር ሲመጣ እግዚአብሔር እንዲያበረታን ከዝለት እንዲያወጣ እንጠይቀዋለን ወይ ነው? ይህንን ማድረግ እንዳለብን የሚቀሰቅስ ሆኖ ተመልክቻለሁ። የህይወትን ሁኔታ የህይወትን አመጋገብ ነው። በተለይ ከመሰረት አንጻር እሱ ራሱ መሰረታት የሚል እንመለከታለን። አንዳንዶች ይህንን ክፍል ስለ ድንግል ማርያም ነው የተናገረው የሚል ሀሳብም አላቸው። ግን አይደለም እያለ ያለው ከያዕቆብ ድንኳኖች ይልቅ ሲል ከምድራዊቷ ኢየሩሳሌም ይልቅ ስለ ሰማያዊቷ ኢየሩሳሌም የሚናገር ሀሳብ እንደሆነ እንደገናም ደግሞ እግዚአብሔር የመረጠውን ህዝብ በተለየ እይታ እነሱም በስጋዊ ሁኔታቸው ሳይሆን ከእግዚአብሔር ኪዳን የተነሳ በመካከላቸው የተወለደው ክርስቶስ ኢየሱስ ዘላለማዊ መዳኛቸው፣ እረፍታቸው፣ መንገዳቸው እንደሆነ እርሱ ነው የመሰረታቸው፣ እርሱ ነው በመካከላቸው የተወለደው እና የክርስቶስን ኃያልነት ለማሳየትም የቀረበ ለማሳየት ነው ማለት ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ያለው እኛ መዳን ከአይሁድ ነውና በዚያ እንሰግዳለን ያለው ጌታ ኢየሱስ ያንን ለማሳየት ነው። በመካከላቸው ተወልዷል። ያ በመካከላቸው የተወለደው ግን የከተማዋም ምንድን ነው ብሎ ይነግረናል። ከተማዋን የመሰረታት እሱ ነው። በአዲስ ኪዳን ደግሞ ላለችው ለቤተ ክርስቲያን ክርስቶስ ኢየሱስ በመለኮታዊ ትምህርት የአማኞች ምንድን ነው ተብሏል? መሰረት። ምንድን ነው አልኳችሁ? መሰረት። ከተመሰረተው በስተቀር ማንም ሌላ መሰረት ምን እንዳያደርግ እንዳይመሰርት ምን አድርጉ ተባልን? ተጠንቀቁ ተባልን። እና እንግዲህ ለዚህ ለአካላዊቷ እስራኤል ለአካላዊቷ ጽዮን እሷንም እንኳ በፈጣሪነት የፈጠረ ግን ደግሞ በመካከላቸው የተወለደ ለመንፈሳዊቷ እስራኤል በእምነት ለዳነው ማህበረሰብ ባስተምህሮ የህይወታችን መሰረት የሆነው ኢየሱስ ክርስቶስ እንደሆነ ይሄም የሚያሳየን በጥቅሉ መዳን ከአይሁድ መሆኑን የሚያሳይ ምዕራፍ ነው ማለት ነው። ይሄ ምዕራፍ በዚህ ትገነዘቡታላችሁ። እንግዲህ የእግዚአብሔር ጸጋ በዚህ ዓለም በእስራኤል በኩል እንዴት እንደፈሰሰ ዘፍጥረት ምዕራፍ 12ን የሚያሳስበን ነው ማለት ነው። በዚህ ዓለም ከዚህ ሁሉ ትውልድ መካከል እግዚአብሔር የአብርሃም በረከት በክርስቶስ ኢየሱስ ወደ አሕዛብ ይደርስላችኋል የተባለው ሰሞኑን እያጠናን ያለነው የገላትያ መልእክት እርሱን ነው የሚያሳስበው። ዘፍጥረት ምዕራፍ 12 ከ1 እስከ 3 ያለውን ክፍል የሚያሳየን ሆኖ እንመለከታለን ማለት ነው። እንግዲህ በክርስቶስ በማመን የእግዚአብሔር ልጆች በሰማያዊቷ ጽዮን ተመዝጋቢዎች እንደሆንን በሰማያዊቷ ጽዮን የዛች ጽዮን የተመዘገብን ወይም የዛ ፋሚሊ መሆናችንን የሚያሳይ ክፍል እንደሆነ ላሳስባችሁ እፈልጋለሁ። አገራችን በሰማይ ነው የሚናገረውን ክፍል እንዳንረሳ ለማሳየት ያክል ነው። ያን ጊዜ ለልጆች በራእይ ተናገርህ፣ እንዲህም አልህ፣ ረድኤቴን በኃያል ላይ አኖራለሁ፣ ከሕዝቤ የተመረጠውን ከፍ ከፍ አደርጋለሁ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትም ቀባሁት። እጄም ትረዳዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅ መከራ አይጨምርበትም።
ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል የሚል እንመለከታለን ማለት ነው። ቃል ኪዳን በምናነሳበት ጊዜ ሁለተኛ ሳሙኤል ምዕራፍ 7 ያለውንም ያሳየናል። ሁለተኛ ሳሙኤል ምዕራፍ 7 ላይ ታስታውሱ ከሆነ አገዛዙ እንደ ሰማይ ዘመን የሆነ ንጉሥ ከቤቱ እንደሚወለድ ከቤቱ እንደሚነሳ እግዚአብሔር ተስፋ ቃል ገብቶልን ነበር። ይሄም ክፍል ከሕዝቤ የተመረጠውን ከፍ ከፍ አደርጋለሁ፣ ባሪያዬን ዳዊትን አገኘሁት። አይገርም? እግዚአብሔር ያንን ኪዳን ለአብርሃም ገብቶ ነበረ። ያ ኪዳን ደግሞ ለአብርሃም እንደ አባት የአባታዊ ኪዳን ሲገባ ለንጉሥ ዳዊት ደግሞ የንጉሳዊ ኪዳን ተገባ ማለት ነው። ሁለቱም ኪዳኖች ግን የተፈጸሙት በመድኃኒታችን በኢየሱስ ክርስቶስ ነው። እሱ በአባትነት የዘላለም አባት ተባለ። በንግስና ደግሞ ንግስናው ዘላለማዊ ንግስና በላዩ ላይ ዘላለማዊ የሆነ የሰላም ንጉስ በጫንቃው ላይ ማዕረግ ያለው መድኃኒት የነገስታት ንጉስ የጌቶች ጌታ ኢየሱስ ክርስቶስ እንደሆነ ያንን ተስፋ ቃል በብሉይ የተነገረው ተስፋ ቃል በአዲስ ኪዳን እውን ሆኖ እንመለከታለን ማለት ነው። እንግዲህ እንደ መስዋዕት ለአብርሃም በይስሐቅ በኩል የተነገረው መስዋዕትነቱ ተፈጽሟል። አሁን ግን ንግስናውን በሙላት እንደሚገዛ እንጠብቃለን። በዳግም ምጽአቱ ጊዜ ይሄ እውን ይሆናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የነገስታት ንጉስ የጌቶች ጌታ ሆኖ መንጋውን በትክክል የሚመራ እንደገናም ደግሞ በአማልክቱ ላይ የሚፈርድ ያችን ተክል እስከ ተራራው ድረስ እስክትሸፍን ድረስ ህዝቡን ከፍ ከፍ የሚያደርግ እውነተኛ መሪ እንደሆነ የሚያሳይ ነው ማለት ነው። ይህ ክፍል ወዳጆቼ ቢኖር የሙሴ ጸሎት ሆኖ እናያለን ማለት ነው። አቤቱ አንተ ለትውልድ ሁሉ መጠጊያ ሆንህልን፣ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ። ሰውም ወደ ሐሳር አትመልስም። የሰው ልጆች ሆይ ተመለሱ ትላለህ። 1000 ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና ዘመኖች የተናቁ ይሆናሉ፣ በማለዳም እንደ ሳር ያልፋሉ እያለ ሙሴ ሳይሞት የጸለየው ጸሎት እንደሆነ ይህንን ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ። እንደውም ይሄ ምዕራፍ የተጻፈው ከዘሁልቁ ምዕራፍ 13 እና 14 እስራኤላውያን በከነዓን ያሉትን እነዛን ረጃጅም ሰዎች የነዛን ኃያልነት ሰምተው ልባቸው በወረደ ጊዜ በዚያን ቀን እግዚአብሔር ከዛ ሁሉ ህዝብ መካከል 2 ሰው ነው ያገኘው፣ ኢያሱና ካሌብ የሚባሉ እና በዚያ ቀን ህዝቡ እግዚአብሔርን በካደበት በዚያ ቀን እንደ መንጋ የተመራው ህዝብ በዚያ ቀን ከግብፅ የተወሰደው ያ ተክል አልከተልም ብሎ በእግዚአብሔር ላይ ባመፀ ጊዜ የተዘመረ መዝሙር የተጻፈ ጸሎት እንደሆነ ብዙ የመጽሐፍ ቅዱስ አዋቂዎች ይናገራሉ ማለት ነው። እና እግዚአብሔር ለትውልድ ሁሉ መጠጊያ እንደሆነ፣ እግዚአብሔር ለህዝብ ሁሉ እረኛ እንደሆነ፣ እግዚአብሔር ደግሞ ለመረጠው ህዝብ የአትክልት ጠባቂ የአትክልቱ መጋቢ እንደሆነ ይህንን ደግሞ በአዲስ ኪዳን ታስታውሳላችሁ። ከዮሐንስ ወንጌል ምዕራፍ 15 ጋር የሚገናኝ ሆኖ እንመለከታለን። ምዕራፍ 15 ላይ ስንመለከት ምን አለ? እኔ የወይን ግንድ ነኝ አለ መድኃኒታችን ኢየሱስ ክርስቶስ። ገበሬው ደግሞ አባቴ ነው፣ እናንተ ደግሞ ቅርንጫፎች ናችሁ ብሎ ከተናገረው ጋር የሚገናኝ ሆኖ እንመለከታለን። እንግዲህ ፍሬ የሚያፈራው አብዝቶ እንዲያፈራ ይገርዘዋል። የማያስፈልገውን ለአትክልቱ ግን ምግብ የሚሻማውን ያስወግደዋል እንደማለት ነው፣ ይጠቆማል። ምንም እንኳ ህዝቡ ቢያምፁም እግዚአብሔር ግን የትውልድ ሁሉ መጠጊያ ነው። ሚስቶቻችን ይማረካሉ፣ ልጆቻችን ይማረካሉ አለ። ሚስቶቻቸው አልተማረኩ፣ ልጆቻቸው አልተማረኩ። እግዚአብሔር ለነዚያ ለተናቁት መጠጊያ ሆኖ እግዚአብሔር እንዳስገባቸው ይህ ክፍል ያሳያል። ሌላው የዘላለም ብርሃን እንደሆነም ደግሞ እግዚአብሔር እንመለከታለን። እሱ የህይወት ብርሃን ነው። እሱ ጥበባችን ነው። እሱ ደስታችን ነው። እግዚአብሔር አምላክ የተመሰገነ ይሁን።